ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ ላራ ይባላለሁኝ። ዛሬ ኢንተርኔት ኦፍ ቲንግስ እናያለን። IoT በቆይታችን ሶስት ነገሮችን የምናውቅ ይሆናል። የመጀመሪያው ዲፋይን IoT ምንድን ነው የሚለው እናያለን። ሲቀጥል ደግሞ ኮምፖነንትስ ኦፍ IoT አይደንቲፋይ እናደርጋለን። በስተመጨረሻ ደግሞ ቤኔፊት ኤንድ ቻሌንጅ ኦፍ IoT ምን እናደርጋለን? አናላይዝ እናደርጋለን። ለማንኛውም በቀጥታ ወደ ክላሳችን እሺ ዘለን ወደ IoT ኢንተርኔት ኦፍ ቲንግስ ከመሄዳችን በፊት እስኪ የተወሰነ ኢንትሮዳክሽን እንመልከት። ኢንተርኔት መች ነው ክሬት የተደረገው? በ1990 ግሪጎሪያን ካላንደር። ያ ማለት ኢንተርኔት ስንት ዓመት ሆነው ማለት ነው? የ35 ዓመት ጎረምሳ ወይ ጎልማሳ በሉት። ኢንተርኔት 35 ዓመቱ ነው። ግን ማወቅ ያለብን ነገር እውነት 1990 ነው ወይ ኢንተርኔት ክሬት የተደረገው? እስኪ ፓዙ ምንድነው የሚለውን ነገር እግረ መንገዳችን እንመልከት። ዘ ሂስትሪ ኦፍ ኢንተርኔት። ምክንያቱም ዝም ብለን ነገሮችን ሽምድድ ከምናደርግ፣ ምክንያቱም እንዲሁ ዝም ብለን ሽምድድ ከምናልፍ እግረ መንገዳችንን ደግሞ እስኪ እንወቀው፣ የኢንተርኔት ታሪክ እንወቀው። ኢንተርኔት ብሎ አሃዱ ብሎ ታሪኩን የጀመረው በ1960 ነው። እንደ ግሪጎሪያን ካላንደር ነው። የት? አሜሪካ። አሁን እንደምናየው ኢንተርኔት ሲፈጠር በሶሻል ሚዲያ አይደለም የተፈጠረው። ምክንያቱም አሁን ሶሻል ሚዲያ ሲበዛ ኢንተርኔት አፈጣጠሩ ሶሻል ሚዲያ ይመስላል፣ ግን አይደለም። ለምንድን ነው የተፈጠረው ማለት ነው? ሚሊተሪ ፐርፐዝ ነው ክሬት የተደረገው። 1960 ምን ነበረ? ኮልድ ዋር ነበረ፣ አንድ ቀዝቃዛው ጦርነት። በዚህም የተነሳ የአሜሪካ ሚሊተሪ ፎርስ ምን ፈለገ ነው? ኮኔክሽን ኔትወርክ ነው የፈለገው፣ መረጃ ለመለወጥ። አንደኛው ብሎክ ሲደረግበት ሌላኛ ፓዝ ክሬት ማድረግ ፈለገ። ያኔ ኮኔክሽን ኔትወርክ ተጀመረ ነው። ኢንተርኔት አይደለም፣ ኮኔክሽን። አንደኛው ቢያዝባቸው፣ አንደኛው ብሎክ ቢደረግ ሌላኛውን አማራጭ ሌላኛውን ፓስ ተጠቅመው መረጃ ማስተላለፍ ፈለጉ ነው። ያ ማለት ዲሴንትራላይዝ የሆነ የተሰራጨ ፓዝ ክሬት ማድረግ ብለው አሰቡ። ማን አሉት? አርፓኔት ተባለ በ1960 በዩኤስ ሚሊተሪ ውስጥ። ዜን ከ9 ዓመት በኋላ ለምን ሁለት ኮምፒውተሮችን እርስ በርስ አናገናኝም አሉ። ሁለት ኮምፒውተሮችንም በተሳካ ሁኔታ አገናኟቸው፣ እርስ በርስ እንዲወሩ አደረጓቸው። የመጀመሪያውን ቃል ላኩ፣ ኤልኦ ካለ በኋላ ምን ሆነ ግን? ያ ሲስተም ክራሽ ሆነ። ምን ለማለት ፈልጎ ነው? ሎጊን የሚለውን ሜሴጅ ለመላክ ተፈለገ። ልክ ኤልኦ ላይ ሲደርስ ክራሽ ሆነ። ግን የሚፈልገውን ሙከራ አሳክቶ ነበረ። በ1960 ስር ነቀል ለውጥ በ1989 መጣ። ማን ተከሰተ? ሳይንቲስት ቲም በርንስ-ሊ የሚባል ይህ ሳይንቲስት ምን ክሬት አደረገ? ኮኔክሽን ቢትዊን ኮምፒውተርስ። ለምን ኢዚ አይሆንም? ቀላል ነገር አይሆንም አለና ምን ክሬት አደረገ ነው? URL አድሬስ ማለት ነው። እኛ HTTP www ምናምን ብለን የምንጽፈውን ምን አደረገልን ነው? አድሬስ ፕላስ HTTP ፕሮቶኮል። እንዴት ነው አንድ ብራውዘር ከሌላ ብራውዘር ጋር ኮኔክት የሚሆነው ብሎ እሱንም ህግ አወጣ። ፕሮቶኮል ህግ ማውጣት ብቻ አይደለም፣ ብራውዘሩን ክሬት አደረገ። የራሱን ሞዛይክ የተባለ የመጀመሪያው ብራውዘር ኮኔክት በማድረግ ኢንተርኔትን በአዲስ መንገድ ፈጠረልን። በብራውዘር አሁን በምናውቀው እንድንጠቀም አደረገልን ማለት በ1989። ታዲያ 1990 ምንድነው ከተባለ 1990 ይህ የኢንተርኔት ስራ ወደ ኮመርሻል ወደ ይፋ ወደ ገበያ የተቀላቀለበት ዓመት ነው። በዚህ የተነሳ ነው ኢንተርኔት በ1990 ክሬት ተደረገ የሚባለው። ምክንያቱም አሁን የምናውቀው ኢንተርኔት ምክንያቱም ብራውዘር ተጠቅመን የምንጠቀመው ኢንተርኔት ክሬት ያደረገልን በርንስ-ሊ ነው። እሱን ኢንተርኔት ነው ጊዜውን መቁጠር የጀመርነው። ታዲያ ልብ በሉ ያኔ ኢንተርኔት ክሬት ሲደረግ ኮኔክት የተደረጉ ዲቫይሶች እነማን ነበሩ? እነማን ነበር ኮኔክት የሆኑት? ለመጀመሪያ ጊዜ ኢንተርኔት ሲሰራ ኮምፒውተር ነበረ። ሁለት የተለያዩ ኮምፒውተሮች፣ አንዱ ኮምፒውተር ከሌላኛው ኮምፒውተር ጋር ብራውዘር ተጠቅሞ ያወራ ዘንድ ነው። ስለዚህ ኢንተርኔትን ኮኔክት ያደረጉ እነማን ናቸው? ኮምፒውተር ነበሩ። ቀስ በቀስ ሲቀጥል ደግሞ ፎንና ታብሌት ተቀላቀሉ። ኢንተርኔት ወደ እነሱ ሲፈጠር ወደ ፎንና ወደ ታብሌት ሄደ ነው። ልብ በሉ ከኮምፒውተር ወደ ፎንና ታብሌት ሄደ። አሁን ሳይንቲስቶች እዚህ ጋር ሲደርሱ ጥያቄ መጣ። ምን ጥያቄ የፈጠሩ ማለት ነው? ኢንተርኔት ኮኔክቲንግ የሚያደርገው ማንን ነው ተባለ? ፒፕልን ነው ኮኔክት የሚያደርገው። ምክንያቱም ሁለት ኮምፒውተሮች ኮኔክት እርስ በርስ ይደራረጉ እንጂ ሁለት ኮምፒውተሮች ኔትወርክ ፈጠራው እርስ በርሳቸው ተገናኙ እንበል እንጂ በስተበኋላ ግን የሚጠቀመው ማን ነው ማለት ነው? ፒፕሎች ነው የሚጠቀሙት ማለት ነው።
ሰው ነው መልእክት የሚለዋወጠው። ማንን ተጠቅሞ ነው? የኮምፒውተር ኔትወርክን ተጠቅሞ ሰው መልእክት ይለዋወጣል። ምን ይባላል ማለት ነው? ኔትወርኪንግ ይባላል። ኦልሬዲ ኔትወርኪንግ ነው ክሬት የተደረገው። ሳይንቲስቶች ግን ምን ብለው ጠይቁ? ለምንድን ነው ቲንጎች ወይም እቃዎች ወይም ዲቫይሶች እርስ በርሳቸው ማይገናኙት? ለምን ከኮምፒውተር ወጥተው የሰው ልጅ ብቻ እንዲጠቀምባቸው ይፈጠራል? ለምን ኔትወርክ ይሆናል? ለምን እቃዎች እርስ በርሳቸው የሚያወሩበት ኮኔክሽን አንፈጥረም አሉ። ኮምፒውተር እርስ በርሱ፣ ሮቦት እርስ በርሱ፣ መኪና እርስ በርሱ ያለ ሰው ጣልቃ ገብነት ኔትወርክ ሳይፈጠር እርስ በርሳቸው ዳታ ሼር የሚያደርጉበት የሚለዋወጡበት፣ ብሎም ደግሞ እነዚህ ቲንጎች እቃዎች ኦብጀክቶች እርስ በርሳቸው የሚያወሩበት ኢንተርኔት ጋር ኮኔክት ሆነው ለምን አንፈጥርም አሉ። እንዳሉትም አደረጉ። ማንን ክሬት አደረጉ ነው? IoT ኢንተርኔት ኦፍ ቲንግስ። ምክንያቱም ቲንጎች ወይም እቃዎች ምን ይሆኑ ወይም ዲቫይሶች ማለት ሊሆን ይችላል፣ ካር ሊሆን ይችላል፣ ሪሞት ሊሆን ይችላል፣ ቲቪ ሊሆን ይችላል፣ ዶር ሊሆን ይችላል፣ በራችን ማለት ነው። ብቻ ማንኛውንም እቃ ወይም ዲቫይስም ሊሆን ይችላል። እነሱ ኢንተርኔት ላይ ምን አያገኙ ተባለ? ኢንተርኔት አገኙ። እነሱ ብቻ አይደለም፣ አኒማሎች ለምን ኢንተርኔት አያገኙም? ውሻ፣ ላም፣ ድመት፣ ብቻ ብዙ እንስሳት፣ ብርቅዬ እንስሳት የምንላቸው እንስሳቶች ለምን ኢንተርኔት አያገኙ ተባለ? ግን እነዚህ ኢንተርኔት የሚያገኙት ቀጥታ ራሳቸው ሳይሆን ዲቫይሱ አንገታቸው ጋር ወይ እግራቸው ጋር ይታሰርና ከኢንተርኔት ጋር ኮኔክሽን እንዲፈጥሩ ተደረገ። በአጠቃላይ ምን ሆነ ማለት ነው? ኢንተርኔት ኮኔክሽን ከኮምፒውተርና ከፎን ወጥቶ ማንን ጨመረ ነው? ኦብጀክት ወይም ቲንጎችን ጨመረ ነው። ያ ነው ኢንተርኔት ኦፍ ቲንግስ የተባለው። በዚህ የተነሳ ፍሪጅ እና ወተት እርስ በርሱ ኮሚኒኬት ማድረግ ይችላል ማለት ነው። ፍሪጅ ውስጥ ያሉ እቃዎች ሲያልቁ፣ ወተት ሲያልቅበት ፍሪጅ በራሱ ምን ብሎ ሊያዝ ይችላል ማለት ነው? ኢንተርኔት ኮኔክሽን ስላለው ወተቴ አልቋል፣ ስለዚህ ወተት ይምጣልኝ ብሎ ፍሪጅን በሙሉ የራሱን ማለት ነው ሪሲፒ ፉል ሊያደርግ ይችላል ማለት ነው። ኢንተርኔት ኦፍ ቲንግስ እርስ በርስ ቲንጎች እንዲግባቡ ኮኔክሽን እንዲኖራቸው ያስቻለ ነው ኢንተርኔት ኦፍ ቲንግስ። ስለዚህ አይኦቲ ዲፋይን ስናደርግ የመጀመሪያው ዲፋይን ስለሆነ ምንድን ነው? ኮኔክቲንግ ፊዚካል ቲንግስ ነው። ፊዚካል ነገሮችን ኮኔክት ማድረግ ከማን ጋር? ከኢንተርኔት ጋር ኮኔክት ማድረግ አይኦቲ እንለዋለን። ስሙ እንደሚነግረን የቲንጎች ወይም የእቃዎች በኢንተርኔት ኮኔክሽን እርስ በርስ መገናኘት አይኦቲ ይባላል። ቲንግስ ስንል እዚህ ጋር ብለናቸዋል። ኦብጀክት አኒማልና ፒፕልን ይጨምራል ነው። ማወቅ ያለብን ነገር ማንኛውም ነገር ኢንተርኔት ጋር ኮኔክት ሲያደርግ ሶስት ነገሮች ያደርጋል ነው። ሶስት ነገሮች ሊያደርግ ይችላል። የመጀመሪያው ምን ሊያደርግ ይችላል ነው? ሴንድ ሊልክ ይችላል። ምንድነው የሚልከው ማለት ነው? ስለ ራሱ መረጃ ሊልክ ይችላል። ወይም ደግሞ ስለ አካባቢው መረጃ ሴንሰር ከሆነ አካባቢውን በሙሉ ሴንስ በማድረግ መረጃ ሊልክ ይችላል። ኢንተርኔት ጋር ኮኔክት ያደረገ ወይም ደግሞ ኢንተርኔት ጋር ኮኔክት ያደረገ ማንኛውም ነገር ሪሲቭ ነገሮችን ሊቀበል ይችላል። ምንድነው የሚቀበለው? መረጃ ሊቀበል ይችላል፣ ሊደርሰው ይችላል። ወይም ደግሞ ኮማንድ ትዕዛዝ፣ ይህን አድርግ፣ ይህን ፈጽም ብሎ ሊደርሰው ይችላል ማለት ነው። ሶስተኛ ነገር ደግሞ አክት ሊያደርግ ይችላል። ኢንተርኔት ጋር ኮኔክት ያደረገ ማንኛውም ቲንግስ ምን ሊያደርግ ይችላል ማለት ነው? አክት ያደርጋል። አክት የሚያደርገው በራሱ ነው ማለት ነው። በደረሰው መረጃ በደረሰው ኢንፎርሜሽን መሰረት በራሱ ሲወስን መወሰን ይችላል ማለት ነው። ስለዚህ ኢንተርኔት ጋር ኮኔክት ያደረገ ማንኛውም ነገር ወይም መረጃ ሊልክ ሊቀበል ወይም አክት ሊያደርግ ይችላል ማለት ነው። በጥቅሉ አይኦቲ ምንድን ያደረገልን ማለት ነው? ኮኔክቲቪቲን የነገሮችን ግንኙነት ምን አደረገልን ማለት ነው? ከኮምፒውተርና ከስልክ አውጥቶ ነገሮችን ወይም ቲንጎችን ኢንተርኔት ጋር ኮኔክት እንዲሆኑ አስችሎልናል ማለት ነው። አይኦቲ የምንለው ያ ነው። አይኦቲ በትክክል ስራውን እንዲሰራ የአራት ነገሮች ድምር ውጤት ያስፈልገዋል። አራት ኮምፖነንት አለው ማለት ነው ባጭሩ። የመጀመሪያው ሴንሰር ነው። እንደምናውቀው ሴንሰር ምንድነው የሚያደርገው? ኮሌክት ዳታ ፍሮም ዘ ኢንተርኔት ነው። ምንድነው የሚያደርገው ማለት ነው? የተለያዩ መረጃዎችን አካባቢው ጋር ያለውን ነገር ሴንስ ያደርጋል። አይንና ጆሮ ነው ማለት ነው። ለምሳሌ ሴንሰር በጣም ብዙ አይነት ሴንሰር አለ። ቴምፕሬቸር ሴንሰር አለ፣ ላይት ሴንሰር አለ፣ ሞይስቸር ሴንሰር የምንለው በጣም ብዙ አይነት ሴንሰር አለ። ስራቸውና ዓላማቸው ግን አንድ ነው፣ ኢንቫይሮንመንታቸውን ማወቅና መገንዘብ ብሎም የሰበሰቡትን ዳታ ወደ ምን መላክ ነው? ወደሚፈለግበት ቦታ ይልካሉ። ሲላክ የሚላክበት መንገድ ኮኔክቲቪቲ ይባላል። የሚላክበት መንገድ ወይም ዳታ ትራቭልስ የሚያደርግበት አማራጭ ምን ይባላል ነው? ኮኔክቲቪቲ ነው። ዋይፋይ ሊሆን ይችላል። እነዚህ ሴንሰር የሰበሰቡትን ዳታ የሚልኩት በዋይፋይ ሊሆን ይችላል። ኮኔክቲቪቲ ሪፈር ያደርጋል። ሴሉላር ኔትወርክ ሊሆን ይችላል። በብሉቱዝ ሊሆን ይችላል። በሳተላይት ሊሆን ይችላል። ኢት ዲፔንድስ
እንግዲህ በየኢንቫይሮንመንቱ ወይም በሁኔታው ምን ማለት ነው ይወሰናል ማለት ነው። ስለዚህ እነዚህ ኮኔክቲቪቲ አማራጮች ይጠቀማሉ። ዜን የሚፈለግበት ቦታ ከደረሰ በኋላ ዳታ ፕሮሰስ ይደረጋል። ያን የሚያደርግልን አለ ማለት ነው አፕሊኬሽን አለ። የመጣውን ዳታ ፕሮሰስ ያደርጋል ማለት ነው። ሶፍትዌር አለ። ዜን አራተኛው ምንድነው ዩዘር ኢንተርፌስ አለ። ምንድነው የሚያደርግ ማለት ነው ኢንፎርሜሽን ወይም ሪዛልቱን ማለት ነው ዘ ኤንድ ሪዛልቱን ለማን ማሳወቅ መቻል አለበት? ለሚፈለገው አካል ማሳወቅ መቻል አለበት። ዩዘር ኢንተርፌስ ይባላል ያ ነገር። ሶስት አይነት አማራጭ አለው። አንደኛው አለርት ነው ወይም ኖቲፊኬሽን መላክ ሊሆን ይችላል፣ ወይም ኢሜል መላክ ሊሆን ይችላል፣ አሊያም ቴክስት ሜሴጅ መላክ ሊሆን ይችላል ማለት ሪዛልቱን ወይም ኢንፎርሜሽኑን እንደዚህ አድርጎ በአለርት ይልካል። ወይም ደግሞ አውቶማቲክ አክሽን እራሱ እንዲወስን ያደርጋል። ለምሳሌ መብራቱን ማጥፋት ሊሆን ይችላል፣ ወይም ቴምፕሬቸሩን አጀስት ሊያደርግ ይችላል። ብቻ የሆነ አክሽን ራሱ ይወስናል ኢንፎርሜሽኑ ከደረሰው በኋላ። አሊያም ደግሞ ዳሽቦርድ ይኖራል። ምን የሚያደርግ ነው? የተለያዩ ዳታ ሪዛልት ስታቲክስ ሊያሳየን ይችላል ማለት ነው። ስለዚህ በአጠቃላይ አይኦቲ ሰራ ዘንድ አራት ነገሮች ያስፈልጉታል ማለት እነዚህ ናቸው አራቱ ኮምፖነንቶች። እቃዎች እርስ በርስ መገናኘታቸው፣ እርስ በርስ ማውራት መቻላቸው፣ ሰው ጣልቃ ሳይገባ የሚፈልጉትን ነገር እራሳቸው ኮሙኒኬት ማድረግ ምን ጥቅም ይሰጣል የሚለውን እስኪ እንመልከት በተወሰነ መልኩ። አንደኛው ኤፊሽንሲ ነው ወይም ምን ይቀንሳሉ ነው? ታይማችንን ይቀንሳሉ። አውቶሜት ይሆናል ማለት አውቶሜሽን። ኢንዱስትሪዎች እርስ በርስ አንዱ ማሽን ከሌላው ማሽን ጋር ቢነጋገር ሰዓት ይቀንሳል። የሆነ ሰው እዛ ቦታ እስኪሄድ ድረስ እርስ በርሳቸው ተግባብተው መስራት ከቻሉ ሰዓት ይቀንሳል ነው። ሪሶርስን ደግሞ ከመባከን ይድናል። ሪሶርስን ለምሳሌ አንድ ላይት ቢኖርና ሰው ሲኖር የሚበራ ሰው ሳይኖር የሚጠፋ ቢሆን ሪሶርስ ባከናል ባከነም። ለምሳሌ መንገድ ላይ መብራት አለ፣ መኪና ሲመጣ የሚበራ መኪና ሳይኖር ደግሞ ራሱ ኢንቫይሮንመንቱን ሴንሰር እስከሆነ ድረስ ኢንቫይሮንመንቱን ዲቴክት አድርጎ ምን ቢያደርግ ሰው የማይኖርና መኪና የማይኖርበት አካባቢ ቢሆን ዲ ሚሊዮን ደብዘዝ ብሎ ፓወር ቢቀንሰልን ሪሶርስ ቀነሰልን ማለት ነው። አያችሁ እንደዚህ ጥቅም አለው። በጣም ብዙ ጥቅሞች አሉ። ሌላኛው ደግሞ አመችነታቸው ነው። ለምሳሌ በጣም የሚያመቸው ነገር በስልካችን ብቻ ብዙ ነገሮችን ኮንትሮል ማድረግ እንችላለን። በሪሞት እዚህ ጋር ቁጭ ብለን ሌላ ቦታ ማዘዝ እንችላለን። ለምሳሌ ልበላችሁ፣ ቤታችሁ ጋር እናንተ ስራ ቦታ ሆናችሁ ቤታችሁ ጋር እንግዳ ቢመጣ ቤታችሁ ተቆልፏል፣ ቁልፍ ምናምን እንላለን እኛ። ግን በአይኦቲ በራችሁ ከስልካችሁ ጋር ኮኔክት ቢሆን ስልክና በራችሁ ጋር እርስ በርሱ በኢንተርኔት ቢገናኙና ማውራት ቢችሉ እናንተ ቢሮ ጋር ቁጭ ብላችሁ ያ ሰው ሲደውላችሁ ምን ማድረግ ትችላላችሁ? አንድ በተን ፕሬስ ማድረግ ብቻ ነው፣ በሩ ይከፈታል ማለት ነው። መከፈት ብቻ አይደለም፣ ቤት ሲገባ ቲቪውን ከፈለጋችሁ ኦን ማድረግ ትችላላችሁ፣ ፋኑን ኦን ማድረግ ትችላላችሁ፣ ኦቨን ኦን ማድረግ ትችላላችሁ፣ ፍሪጁ እንዲሰራ ማድረግ ትችላላችሁ። አንድ ቦታ ላይ ቁጭ ብላችሁ ሙሉ ቤታችሁን ማዘዝ ትችላላችሁ። ይህንን የፈጠረልን ማን ነው? ኢንተርኔት ኦፍ ቲንግስ ነው። ሌላኛው ፐርሶናላይዜሽን ማለት ፕሪፈረንሳችንን፣ ምርጫችንን፣ ፍላጎታችንን ያውቃል። ለምሳሌ ከስራ ደክሞ ስንመጣ ምን አይነት ነገር ልናደርግ እንችላለን? ኦቨኑ ከስራ መምጫ ሰዓት አውቁ በራሱ ጊዜ ወይ ሻይ ወይ ቡና እንደ ፍላጎቴ ሲያዘጋጅልኝ አስባችሁታል? ወይ ስገባ ቤቱ ቀዝቃዛ ከሆነ አሙቆ የሚጠብቀኝ ከሆነ የኔ ፍላጎት ተረድቶ ዲቫይሶች እርስ በርሳቸው አሁን እዝራ ከስራ ቦታ ሊመጣ ነው፣ ስለዚህ እንደዚህ አድርገን እንጠብቀው ብለው ፋኑ መጋረጃው ተከፍቶ በራሱ ጊዜ ድምቅ ብሎ መብራቱ በርቶ ቢጠብቀኝ አስባችሁታል? ፍላጎቴን ተረድተው እቃዎች ከኔ ጋር ሲግባቡ ዛቲስ አይኦቲ ነው ማለት ነው። በጣም ዘርፈ ብዙ ጥቅም አለው። ምን አፕሊኬሽን ኤሪያ አለው ብለን ብናስብም ዘርፈ ብዙ ነው። ግን እስኪ የተወሰነውን ነገር እንመልከት። እቃ እርስ በርስ ማውራት ከቻለ፣ ቲንጎች እርስ በርስ ማውራት ሲችሉ እንደፈለግን በጣም ብዙ ኤሪያ ላይ መጠቀም እንችላለን። የመጀመሪያው ስማርት ሆም ነው። ቅድም እንደነገርኳቸው ስሞክ ዲቴክተር አለ። ለምሳሌ እሳት ከመነሳቱ በፊት ይህን ጭስ የሚለቀው ጭሱን ዲቴክት አድርገው እሳት ሊነሳ ነው ብለው አላርም ሊነግሩን ይችላሉ ማለት ነው። እኛ የትም ቦታ ልንሆን እንችላለን። ለምን አሜሪካ፣ ለምን እዛ አዲስ አበባ ነው ቤታችን ባህር ዳር ከሆነ ይህ ነገር ሊነሳ ሲል ዲቴክት አድርገው ለኛ ይነግሩናል። እርምጃ እንወስዳለን ባለንበት። እንደነገርኳችሁ በር መቆለፍ፣ መዝጋት፣ ቤታችንን መቆጣጠር፣ ጋራጃችንን በሩን መዝጋት፣ መክፈት፣ የፈለግነውን ነገር እንሰራለን። ብቻ ቤታችንን ስማርት ማድረግ እንችላለን። ስማርት ማለት ለኛ የሚታዘዝ ኮምፎርቴብል የሆነ ቤት መፍጠር እንችላለን። ባይ ዘ ዌይ ስማርት ካልን ኦልዌይስ ማን አለ ማለት ነው? አይኦቲ ያለ ማለት ነው። ስማርት ነገር ክሬት የሚያደርግልን እርስ በርሳችን መግባባት ሲችሉ ስለሆነ እሱ አለ ነው። ስማርት ሲቲ እንገንባ እንላለን።
እያየነው ከሆነ ኢትዮ ቴሌኮም ስማርት ሲቲ ለመገንባት የተለያዩ ውሎችን የጋምቤላ የአፋር ከተሞች ጋር ተስማማ ሲል ስማርት ሲቲ ማለት ምን ማለት ነው? እርስ በርሱ የሚግባባ ትራፊክ ላይቶቹ እርስ በርሱ የሚግባባ ትራፊክ ላይት ሲኖር ማለት ነው። የትራፊክ ጃምን ራሳቸው አውቀው የሚግባቡ ወይም ደግሞ ዌስት ማኔጅመንት የቆሻሻ ማስወገጃ በራሱ ስማርት ሲሆን ለምሳሌ ሚሊዮን ይችላል ማለት ነው። የቆሻሻ ማጠራቀሚያ ገንዳውን ሲሞላ ለማን ሊት ይችላል ማለት ነው። ለዌስት ማኔጅመንት ለመኪናው ሚሴጅ ሊልክለት ይችላል። ለጽዳት ሰርቪስ ለሚሰራ መኪና እዚህ አካባቢ እዚህ ቦታ ላይ ቆሻሻ ስለሞላ እባክህን መተህ ፒክ አድርገኝ ብሎ ለመኪናው ለሆነ አካል መረጃ ሊልክ ይችላል ማለት ያኔ መኪናው ወደ ተባለበት ቦታ ይሄዳል። ዌስት ማኔጅመንት ዋተር ዲስትሪቢዩሽንም ልክ እንደዛው ስማርት ይሆናል ማለት። ስለዚህ ከተማ እርስ በርሱ እንዲግባባ ሰዎች ጣልቃ ሳይገቡ ነገሮች እርስ በርስ ኮሚኒኬት እንዲያደርጉ ከተፈለገ ስማርት ሲቲ እንገነባለን ነው። አግሪካልቸር ላይ ምን አለው ማለት ነው? ሶይል ሞኒተሪንግ ወይም አውቶማቲክ ዋተሪንግ አለ። ውሃ ማጠጣት የሶይል ቴምፕሬቸሩን ምን ያደርጋል? ዲቴክት ያደርግና ይህ አትክልት ውሃ ይፈልጋል አይፈልግም የሚለውን ነገር ራሱ በሴንሰሩ ይወስንና ከወሰነ በኋላ ውሃ የሚያስፈልገው ሲሆን ምን ያደርጋል ማለት ነው? ለሚያስፈልገው አካል ለአፕሊኬሽን ይልካል። የአፕሊኬሽን ደግሞ ትእዛዝ ይልካል። አውቶማቲክ አክሽን አሁን ውሃ ጠጣው ብሎ ውሃ የማጠጣት ያቺ ፓይፓ ምን ታደርጋለች ማለት ነው? ትከፈትና የተወሰነ ውሃ የሚያስፈልገውን ያህል ውሃ ያጠጣል ማለት ነው። አግሪካልቸር ላይ ራሱ ዘርፈ ብዙ አገልግሎት ይኖረዋል። ሄልዝ ላይ ሪሞት ፔሸንት ሞኒተሪንግ ብንፈልግ ማለት ነው የትም ቦታ ሳንሄድ ሪሞትሊ ማለት ምንድነው? እኛ ዲቴክት የሚያደርግ የተለያየ ማሽን እጃችን ጋር ሊገጠም ይችላል። እንደ ብራስሌት ሊሆን ይችላል። አንገታችን ጋር ሊገጠም ይችላል። የኛ የተለያዩ ፊዚካል ለውጣችንን በማየት እኛ ሳናውቀው ምናልባት የሆነ በሽታ ይዞን ወይም የሆነ ምልክት አሳይቶ ሊሆን ስለሚችል ለዶክተራችን ምልክት ይልካል ወይም ደግሞ ለኛ ይነግረናል ማለት ነው። ይታያቸው ስማርቱ ራሱ በጣም የገረመኝ ነገር ደግሞ በብዛት እኛ ሰገራችንን አናየው። ሽንት ቤት ተጠቅመን ነው የምንሄደው። ሽንት ቤታችንን ስማርት አድርገውታል። ሽንት ቤት ስማርት ሲሆን አንተ ስትጠቀማል ቶይሌቱ በራሱ ሽንት ቤቱ ምን ያደርጋል ማለት ነው? ሰገራችንን ዲቴክት ያደርግና አናላይዝ ያደርገዋል። ምናልባት ከሰገራችን ምን አይነት በሽታ ተከስቶብን ሊሆን ይችላል፣ ምን አይነት ምልክት መጥቷል። ምክንያቱም በሰገራ ብዙ ነገር ማወቅ ስለሚቻል ያውቅና ለዶክተራችን ይነግረዋል ማለት ነው። እዝራ እንደዚህ አይነት ምልክት እየታየበት ነው። ስለዚህ አፋጣኝ ሕክምና ያስፈልገዋል ወይም ለራሴ ሊነግረኝ ይችላል። አስቡት ሽንት ቤት ስማርት ሲሆን ማለት ነው። ይህን ነገር መስራት የሚችለው ማን ነው? አይኦቲ ነው። ምክንያቱም ቲንጎች ኢንተርኔት ጋር ኮኔክት ካደረጉ በጣም ብዙ ነገር መስራት ይችላሉ። በጣም ብዙ አፕሊኬሽን አላቸው ነው። እስኪ ደግሞ ሊሚቴሽናቸው ምንድን ነው? ምን አይነት ጎጂ ነገር አላቸው ደግሞ የሚለው ደግሞ እሱን ደግሞ እንመልከት። ቻሌንጅ ኤንድ ኮንሰርን ኦፍ አይኦቲ አይኦቲን አስመልክቶ ያለው ነገር እስኪ ምንድን ነው የሚያስቸግረው ነገር? የመጀመሪያው ሴኩሪቲ ኤንድ ፕራይቬሲ ነው። ይህ ለሁሉም ነው። ምክንያቱም ምንም ነገር ኢንተርኔት ጋር ኮኔክት ካደረገ ማወቅ ያለባችሁ ሴፍ አይደለም። ኦልዌይስ ምንም ነገር ቢሆን ማለት ነው ሴኩሪቲ ኤንድ ፕራይቬሲ የሚባል ነገር ጥያቄ ውስጥ ይገባል። ማወቅ ያለባችሁ ምክንያቱም አይኦቲ ቲንጎች ያለ ኢንተርኔት ስለማይሰሩ ምን ይሽው አለባቸው? ኢንተርኔት ጋር ኮኔክት የሆነ ነገር ደግሞ ሴኩሪቲ ኤንድ ፕራይቬሲ ችግር ያለበት ነው። ዘ ሰከንድ ቲንግ ፓወር ኤንድ ኮኔክቲቪቲ ዲፔንደንስ ነው። በፓወር እና ኮኔክቲቪቲ ማለት እዚህ ጋር ምን ማለታችን ነው? ሚሳይ ኢንተርኔት በኢንተርኔት እና በፓወር በመብራት ምን ይሆናል ነው ዲፔንድ የሆነ ሲስተም ነው። ፓወር ባይኖር ይህ አይኦቲ አይሰራም። ኢንተርኔት ባይኖር አይኦቲ አይሰራም ማለት ነው። ኔክስት ሶስተኛ ኮምፕሌክስ ኢንቴግሬሽን ነው። ምክንያቱም ስማርት ነገር ስንገነባ የተለያዩ ነገሮች አንድ ላይ ሲሰሩ ምን አለ ማለት ነው በጣም ውስብስብ ነገር ነው። ኢንቴግሬሽኑን ለመስራት የተወሰነ ያስቸግራል ነው። ይሄን አስመልክቶ ዲቫይሶች ምን አላቸው ነው? ሃየር ኮስት አላቸው ነው። ከፍተኛ ዋጋ አላቸው፣ ይጠይቁናል። እነዚህ ሊሚቴሽን ናቸው። ግን ከሊሚቴሽኑ ወይም ከቻሌንጁ በላይ ግን ጥቅሙ በጣም ይበልጣል። የአይኦቲ ባለፈው ክላሳችን እንዳየ ነው አይኦቲ በትክክል እንዲሰራ ምን ያስፈልጋል ነበር ያለው? ለማስታወስ ያህል ፍሮግ ኮምፒውቲንግ ያስፈልጋል ነው። ምክንያቱም እነዛ ዲቫይሶች ምክንያቱም ሴንሰር በራሳቸው እልቅ ብለው ነገሮችን ይወስኑ ዘንድ ይሰሩ ዘንድ ምን ያስፈልጋል አለ? ፍሮግ ኮምፒውቲንግ ያለ ኢንተርኔት እንዲሰሩ ለማድረግ ተሞክሯል ነው። ለአይኦቲ ዲቫይሶች ራሳቸው ጥንቅቅ ብለው እንዲሰሩ ወይም እርስ በርሳቸው ግንኙነት እንዲፈጽሙ የሚያገለግለን ፍሮግ ኮምፒውቲንግ ነው ብለናል። ለማንኛውም አይኦቲ ይህንን ይመስላል። ዓላማችንን በሚገባ ሰክተናል፣ ዲፋይን አድርገናል፣ ኮምፖነንቶችን ለይተናል፣ አራቶችን ማለት ነው። ቤኔፊት እና ቻሌንጆችን አይተናል። ከዚህ የበለጠ
ምን ፈለግን? ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፍ አድርጉ። ለማንኛውም የዛሬ ክላሳችን ጨርሰናል። በዩኒት 3 እስክንገናኝ ድረስ ለሀገራችን ሰላም ለእናንተም ጤንነት እመኛለሁ። ቻው